ይህ በዝቋላ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት እየተዘጋጀ የሚቀርብላችሁ የቴሌቪዥን ፕሮግራም ነው። የዕለቱን ዜና ከዚህ ሰዓት ጀምሮ ወደ እናንተ የምናቀርብ ይሆናል። አብራችሁን ቆዩ። ለ330 ህጻናት የትምህርት ቁሳቁስ ድጋፍ ተደረገ። በዋግ ኽምራ ብሔረሰብ አስተዳደር ዝቋላ ወረዳ ስር ለሚገኙ 5 ትምህርት ቤቶች የትምህርት ቁሳቁስ ድጋፍ መደረጉን የወረዳው ትምህርት ጽሕፈት ቤት አስታወቀ። ከማህበረ ሕይወት ፎር ሶሻል ዴቨሎፕመንት MSD በተገኘ የትምህርት ቁሳቁስ ድጋፍ በተመረጡ 3 ቀበሌዎች ውስጥ ለሚገኙ 5 ትምህርት ቤቶች ስርጭት መደረጉን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ የጸዳው ገላው ተናግረዋል። ወደ 3098 ህጻናት በትምህርት ቁሳቁስ ምክንያት ከትምህርት ገበታቸው የሆኑ በተለያዩ ጥናቶች ያገኘናቸውና በትምህርት ቤቶች መረጃ በተሰበሰበ መረጃ ያገኘናቸው ህጻናት ነበሩና ያ ብቻ አይደለም። እነዚህ ህጻናት በትምህርት ቁሳቁስ ምክንያት ደግሞ ሳያሟሉ የወጡ ህጻናትም ቢሆን በስነ ልቦና ጫና የሚጎዱበት በጣም በርካታ ህጻናት እንደነበሩ በተለያዩ ጥናቶች የተደረሱ ሁኔታዎች አሉና ከዚህ ጋር ተያይዞ እንግዲህ በ2018 ዓመት ማንኛውም መጽሐፍ ከትምህርት ገበታ እንዳይቀር በቁሳቁስ ምክንያት በጣም በርካታ ልጆች ተረጋግረን በዚህ መሰረት በጣም የለገሱልን የመጀመሪያው እንግዲህ ሴቭ ዘ ቺልድረን ስፖንሰርሺፕ MSD ፕላን ኢንተርናሽናል ሊጎ ፋውንዴሽን እነዚህ አራቱ ድርጅቶች እኛ ጋር በመስራት ለህፃናት በጣም በርካታ ቁሳቁስ አድርገዋልና በዚህ አጋጣሚ ትልቅ ምስጋና ነው የምናቀርበው። በማህበረ ሕይወት ፎር ሶሻል ዴቨሎፕመንት MSD የሞኒተሪንግ ኤንድ ኢቫሉዌሽን ኦፊሰር የሆኑት ወይዘሪት አማረች ክንዴ እንደገለጹት ከወረዳው ትምህርት ጽሕፈት ቤት በተገኘ መረጃ መሰረት በወረዳው በ2017 በጀት ዓመት ከ3000 በላይ ህጻናት በትምህርት ቁሳቁስ እጥረት ምክንያት እንደሚያቋርጡ ጠቁመው ይህንንም መነሻ በማድረግ ተጨማሪ ጥናት በማጥናትና የህፃናትን ፍላጎት በመለየት የትምህርት ቁሳቁስ ገዝተው ማከፋፈላቸውን ተናግረዋል። ወይዘሪት አማረች አያይዘውም ጥናቱን መሰረት በማድረግ በወረዳው ከሚገኙ 15 ቀበሌዎች ውስጥ ጻይጨሰውር፣ ሐሰናና አበዝበ ቀበሌዎችን በመምረጥ 5 የትምህርት ቤቶችን በመለየት ለ300 ህጻናት የትምህርት ቁሳቁስ ድጋፍ መደረጉን ጠቁመዋል። ድርጅታችን በዋግ ኽምራ ዞን ዝቋላ ወረዳ 3 ቀበሌዎችን አቅፎ በዲያሬ ኢጃር ሁማኒታሪያን ሪስፖንስ ፕሮጀክት ላይ ከሌሎች ኮንሰርቲየም ፓርትነሮች ጋር እየሰራ ይገኛል። የምንሰራባቸው ሴክተሮች ቻይልድ ፕሮቴክሽን እና መልቲ ፐርፐዝ ካሽ አሲስታንስ ላይ በዋናነት ትኩረት አድርገን እንሰራለን። ፕሮቴክሽን ላይ ስንሰራ የህፃናትን ደህንነት ከማስጠበቅ አኳያ ብዙ ተግባሮችን እየተገበርን እንገኛለን። ከዚህም ተግባራችን አንዱ የሆነው የኮንሰልቴሽን ሴሽን አንዱ ፓርት ነው። ይህንን ኮንሰልቴሽን ሴሽን ስናካሄድ ኒድ ቤዝድ የሆነ የህፃናትን ሳፖርት ከመስጠት አኳያ ስንሰራበት ቆይተናል። ይህንንም ሴሽኑን በ3ቱ ቀበሌዎች ባሉ ትምህርት ቤቶች ላይ አሰስመንቶችን በመስራት ህፃናት ያላቸውን ኒድ ከረንትሊ ኒዳቸው ምንድን ነው የሚለውን ከ180 ህፃናት ጋር አሰስመንቱን ሰርተናል ወይም ሴሽኑን አካሂደናል። እንደዚሁ ደግሞ ከኢንፎርማት ኢንተርቪው ከትምህርት ከሴቶችና ህፃናት ከተለያዩ አጋር ድርጅቶች አሰስመንት በመስራት ስኮላስቲክ ማቴሪያል አንዱ ህፃናት የሚያስፈልግ ከረንትሊ በተለይ እንደ ዝቋላ ወረዳ ከ3000 በላይ ህፃናት ትምህርታቸውን በቁሳቁስ እጥረት ምክንያት እንዳቋረጡ ወረዳው ያወጣው ሪፖርት ስለነበረ ያንን ቤዝ አድርገን ደግሞ በሰራነውም ጥናት ሞር ከፍተኛ የሆነ ኒድ እንዳለ በመለየታችን ኒድ ቤዝድ የሆነ ሳፖርት በ3ቱ ቀበሌዎች ላይ ባሉ 5 ትምህርት ቤቶችን ወርደን ወደ 330 የሚሆኑ ህፃናትን በስኮላስቲክ ማቴሪያል ከቦርሳ፣ እስክሪብቶ፣ ደብተር፣ እርሳስ፣ ማስመሪያ፣ ላጲስ፣ መቅረጫን የመሳሰሉ ድጋፎችን አድሬስ አድርገናል።
መመልመያ መስፈርቱን በተመለከተ ወይዘሪት አማረች ባብራሩበት ወቅት ድጋፍ የሚደረግላቸውን ተማሪዎች ለመለየት የተለያዩ መስፈርቶችን መጠቀም የተቻለ ሲሆን በተለይም የአካል ጉዳት ያለባቸውን ህፃናት፣ የደህንነት ስጋት ያለባቸውን ልጆች፣ የቤተሰብን ኃላፊነት እየተወጡ ያሉ ህፃናትን፣ በችግር ምክንያት ወደ ትምህርት ቤት መምጣት ያልቻሉትን ህፃናትንና በቁሳቁስ እጥረት ምክንያት ያቋረጡ ተማሪዎችን ከትምህርት ቤት አመራሮች፣ ከወላጅ መምህራን ተወካይና ከቀበሌ መልማይ ኮሚቴ ጋር በመሆን መለየት ተችሏል ብለዋል። እነሱን አድሬስ ለማድረግ የተጠቀምናቸው ወደ 5 የሚሆኑ መስፈርቶች አሉ። የአካል ጉዳት ያለባቸውን ህፃናት፣ የህፃናት ደህንነት ስጋት ያለባቸውን ልጆች፣ ቻይልድ ሄድድ የሆኑ ቤተሰብን እየመሩ እያስተዳደሩ ያሉ ህፃናትን፣ ቤተሰብ ደግሞ በኢኮኖሚካል ችግር ምክንያት ህፃናት ልጆቻቸውን ወደ ትምህርት ገበታ መላክ ያልቻሉትን መሰረት አድርገን ስንመለምል ቆይተናል። እንዲሁም ደግሞ ከዚህም በፊት ያቋረጡ በቁሳቁስ ችግር ምክንያት ያቋረጡ ልጆችን አብረን በለየነው መሰረት 330 የሚሆኑ ልጆች ከትምህርት ቤት ከወላጅ መምህራን ተወካይ እና የቀበሌ ሴሌክሽን ኮሚቴ በጋራ በመሆን መልምሎ ወደኛ ልኳል። እኛም እሱን የማጣራት ስራ ሰርተን ለልጆች ተገቢን የሆነ ማቴሪያል ማድረስ ችለናል። የድጋፉ ዋነኛ ዓላማ የህፃናትን የመማር መብት ማስጠበቅ ነው ያሉት ወይዘሪት አማረች ህፃናት ላይ ትኩረት የሚያደርጉ ተግባራትን በትምህርት ቤቶችና በማህበረሰቡ ላይ በመስራት ላይ መሆናቸውን ጠቁመዋል። በዋናነት ይህንን ድጋፍ መስጠት ዋነኛ ዓላማችን ህፃናት ደህንነት ላይ እንደመስራታችን የህፃናት አንዱ መብት የሆነውን የመማር መብታቸውን ማስጠበቅና ህፃናትን ከደህንነታቸው አኳያ የተሻለ ነገር ከቤተሰባቸው ከአካባቢው እንዲያገኙ ማስቻል አንዱኛው ዓላማችን ስለሆነ የነሱ ሴፍቲና ዌልቢንግን መሰረት ያደረገ ኢንተርቬንሽን እንደመስጠታችን መጠን ይህንን ሰርተናል። የተለያዩ ተግባራትን እንደ ፕሮጀክትም ህፃናት ላይ ትኩረት ያደረጉ በትምህርት ቤቶች በኮሚኒቲ ላይ እየሰራን እንገኛለን። የህፃናት ጥበቃ ባለሙያ አቶ ባየዘ ድንግል በበኩላቸው ተጨማሪ ጥናት በማድረግ ድጋፉን አጠናክረን እንቀጥላለን ነው ያሉት። ድጋፉ እንግዲህ የተደረገው አጠቃላይ አሁን በፊት የተለያዩ አሰስመንቶች ወይም የዳሰሳ ጥናቶች ተካሂደው ነበር። ያንን መሰረት አድርገን እንግዲህ ብዙ ህፃናት በትምህርት ቁሳቁስ ምክንያት ከትምህርት ቤት ገበታቸው ድሮፕ አውት ይሆናሉ። አሳላሽ አቋራጭ ተማሪዎች በጣም ይበዛሉና የእነሱን ፍላጎት መሰረት አድርገን የተለያየ ወደ 7 የሚሆኑ አይተሞችን በመምረጥ እንግዲህ ሙሉ ፓኬጅ ማለት ነው የትምህርት ቁሳቁስ ድጋፍ አድርገናል ማለት ነውና ይሄ እንግዲህ ቀጣይ በተለያዩ የዳሰሳ ጥናቶች እየተደረጉ ቀጣይ ድጋፉ የሚቀጥል ይሆናል በዚህ መንገድ ማለት ነውና ወይዘሮ ህዝቤ ቸኮልና ተማሪ ሰላማዊት ወልዴ የአበዝበ ቀበሌ ነዋሪዎች ሲሆኑ የተደረገው የትምህርት ቁሳቁስ ድጋፍ ተማሪዎች ወደ ትምህርት ቤት እንዲመጡና እንዳያቋርጡ የሚረዳ ነው ሲሉ አስተያየታቸውን ሰጥተዋል። አሁን በዚህ እንትናችን ድርጅታችን ተባብሮ እስካሁን ተራቁቶ የነበረውን ስፍራ አደራጅቶ ይህን ትምህርት ቤት ገነት አድርጎ ስለሰጠን አሁን ደግሞ ልጆቻችን በደስታ ሙተን እየተማሩልን በደስታ ባለም ነው ያለን። ድርጅታችን ያስፋልን እንላለን። ያስፋልን አሁን ባለም በዝና ነው ያለን። ቀድሞ ተራቁተን ልጆቻችን ልናነቅል መናቀያ የለን። ምን ኮቢ በብናችን ገዝተን እንሰጥ፣ ደብተር በብናችን ገዝተን እንሰጥ እያለ ልጆቻችን ቤት ይዋሉ ነበሩ። ይሄ ድርጅት ተመጣ ግን ሁለት ቅንጣቶች ኑረውነ ነው እስካሁን የዘነጋነ እንጂ እንኳን ይመታንም ቢሆን እንሰዳቸዋል። እነሱም አይመቱም። ይሄን ደብተር ይዘው እየተደሰቱ ነው። ደብተር ምናምን ንገዛ ብር ምናምን የለን ነበርና አሁን ግን እስካሁን ደብተር አልገዛንም። በ5 በ6 ደብተር እየተማርነ ነበርና አሁንም በሱ አሁን ስለሰጣችሁ እናንተ ከዛም በኋላ በሱ ቀጥለን እንተማራለን። አሁን ግን እስካሁን ደብተር እስክሪብቶም ደብተርም አላማለን ነበር። ማህበረ ህይወት ፎር ሶሻል ዴቨሎፕመንት ባደረገው የትምህርት ቁሳቁስ ድጋፍ በርካታ ህፃናትን ወደ ትምህርት ገበታቸው መመለስ ተችሏል ያሉት ደግሞ የዝቋላ ወረዳ ሴቶች ህፃናትና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ ሰርኬ ጌታነህ ናቸው። ማህበረ ህይወት ፎር ሶሻል ዴቨሎፕመንት ወይ ደግሞ ኤምኤስዲ የሚለው ድርጅት ያደረጋቸው የረዳቸው ህፃናትን ለማለት ነው።
ለህፃናት የትምህርት ቁሳቁስ ድጋፍ አድርጓል። ከ300 በላይ ህፃናት ድጋፍ አድርጓል። ዋናው እዚህ ደግሞ አካል ጉዳተኛ ያካተተ ህፃናትን ያካተተ በኢኮኖሚ ተጋላጭ የሆኑ ህፃናትን ያካተተ ነው። ዋናው ከትምህርት ውጭ የሆኑ ህፃናት ወደ ትምህርት ቤት እንዲገቡ የዚህም ዓላማ መጀመሪያ ጥናቱ ሲደረግ ምንድነው የተማሪ ቁጥር መቀነስ ቶሎ ትምህርት አለመግባት የሚል ሲጠና የቁሳቁስ ችግር መሆኑ ስለሆነ ይሄን ቁሳቁስ ችግር ተረድቶ ድርጅቱ ከፍተኛ የሆነ ወጪ አውጥቶ ድጋፍ በማድረጉ ብዙ ተማሪዎች ወደ ትምህርት ቤት እንዲገቡ አድርጎልናል። ሁለተኛው እዛ አካባቢ የጦርነት ጋር ብዙ ጫና የተፈጠረበት ከአንድ ዓመት በላይ ጠላት የነበረበትም ሆኖ ብዙ ችግሮች የስነ ልቦና ችግሮች ሊቀርፍላቸው ይችላል። የአቅመ ደካማዎች አቅም የሌላቸው በኢኮኖሚ ዝቅተኛ የሆኑ የድሃ ነው መስፈርቱም። በዚህ መሰረት እነዛ ልጆች ተጠቃሚ መሆናቸው ከጓደኞቻቸው ጋር እኩል ወደ ትምህርት ቤት ገብታ እንዲመለሱ አድርገዋል ማለት ነው። ይሄንም ከፍ ያለ ምስጋና የዝቋላ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ የጸዳው ገላው በበኩላቸው ለተማሪዎች የትምህርት ቁሳቁስ ድጋፍ ላደረጉ ድርጅቶች በሙሉ ምስጋናቸውን አቅርበው ላልተዳረሱ ትምህርት ቤቶችና ተማሪዎች ድጋፉ ተጠናክሮ እንዲቀጥል ጥሪ አቅርበዋል። ኤምኤስዲ በ3 ቀበሌ በ5 ትምህርት ቤት ላይ በጣም ለበርካታ ህፃናት የቁሳቁስ ስርጭት ስናደርግ ሰንብተናልና እንግዲህ ድርጅቶች በራሳቸው ጥናት በማድረግ በአምስቱም ትምህርት ቤቶች ጥናት በማድረግ በጥናታቸው መሰረት ያው ድጋፉ እንዲደርስ በማድረግ እስከ ትምህርት ቤት ድረስ ይዘው ለህፃናት በትክክል ለማሰራጨት ሞክረዋል። በዚህ አጋጣሚ ትልቅ ምስጋና ነው ያለን። ድጋፋቸው እንዳይለይ ሌሎች ድርጅቶች ደግሞ በእነዚህ ድርጅቶች በሚሰሩት ምክንያት ሆኖ እንዲደርስ እና እንዲለግስሉን በዚህ አጋጣሚ ጥሪ ያቀርባለሁ ማለት ነው። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ ስማኝ ልጄ ሌት ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። እያለ ሲመክረኝ እየተማረረ ውሻዬን አቅፌ ይጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ ትቶኝ ገባ ከቤት እያለቃቀሰ